ምንድነው ፊት መስሎሽኝ? አንቺ መች ፊት ነሳዎች? ስልክ እያወራሽ እኮ መስሎኝ ነው። እንደጨረስኩ እኮ አይተሽኛል። ደግሞ ባዮሎጂና ኬሚስትሪ አሳይመንት አለኝ እንድትሰሪልኝ። እኔ እኮ አስጠኝሽ አይደለም። ምን አልሽ? ዮሐና በጣም ታሳዝናለች። ክንዴም ቤተሰቦቹን በሙሉ ለንብረት መግደል ይፈልጋል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጅዋን ኩኪንግ ቤተሰቦች ዛሬ ዮሐና ክፍል 3ን ይዤላችሁ ቀርብ ያለው። ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ቆዩ። ክንዴ እንግዲህ ወይዘሮ ሀናን አንድ ነገር እንድትተባበርኝ ይፈልጋለሁ በማለት ጠይቋቸዋል። ወይዘሮ ሀናም ምንድን ነው በማለት ይጠይቁታል። እንዳለ ሙሉ ቤተሰቡን መግደል እፈልጋለሁ ይላታል። በመደንገጥ ምን ትለዋለች? አዎ ሰምተሻል፣ ይህንን ደግሞ ማድረግ ትቻያለሽ በማለትም ያስገድዳታል። ወይዘሮ ሀናም እኔ እንደዚህ አይነት ድርጊት አላደርግም በማለት ይመልሱለታል። እሱን እኔ ያሳይሻለሁ በማለት በዛቻ ትቷቸው ሄዷል። የልዑል ጓደኛም ከልዑል የለመደው ብዙ ብር ስላለ አሁን ልዑል ቤት ውስጥ መዋሉ ከልዑል የሚያገኘው ጥቅም ቀርቶበት ምክንያት መላ ፈልጎ የሆነ ወቅት ላይ ከሆነች ልጅ ጋር አድረሃል ሰክረህ እና እሷ ወልዳለች። ልጁን ደግሞ በመከራ እያሳደገች ነው። እኔ ስረዳትም ኑሮ ያለሁ አሁን ያንተ ተራ ነው ይለዋል። ልዑልም በጣም ግራ ይጋባል። መቼ አድርጌው ነው? እንዴትስ ሆኖ? ምንም የማስታውሰው ነገር የለም በማለት ይነግረዋል። ልጅቷም የሌባ አይነ ደረቅ መታ አዎ እስከ ዛሬ ልጄን ብቻዬን አሳድጌያለሁ፣ ከዚህ በኋላ ደግሞ አንተ አለህ፣ ስለዚህ እባክህን ልጄን ውሰድ በማለት ያዋክቡታል። ልዑልም የትኛው እውነት የትኛው ሐሰት እንደሆነ ምንም የማውቀው ነገር የለም ብቻ እያለ ብቻውን ያወራል። አቶ ክንዱም ለአባቱ ስለ ልዑል ሁሌም የሚያወራው መጥፎ ነገር ነው። ልዑል እንደማይችል፣ ልዑል በአባቱ እንደሚናደድ፣ ልዑል እንደሚማረር። ልዑል ግን ከሱ ክንዱ ከሚለው ተቃራኒ ነው። ክንዱ የሚያስበው ራስ ወዳድ ስለሆነ የራሱን ጥቅም ብቻ ማስቀደም ነው። ስለ ሌሎች ሰዎች መብት ምንም የሚመለከተው ጉዳይ የለም። ዮሐና እናቷን ልታግዝ ወደ ስራ መታለች። የልዑል እናትም በመምጣት እንዴ ሀና ዛሬ የት ሄዳ ነው አንቺ የመጣሽው በማለት ትጠይቃታለች። እማዬ እሟታል በማለትም ትመልሳለች። እና ብቻሽን ይሄንን ልትሰሪ ነው በማለትም እንዴ ደግሞ ስልክ ደውላ መናገር አችልም እንዴ ትላታለች። ስልኳን ቢሆን ተበላሽቷል፣ እግሯንም አሟታል ትላታለች። እናንተ ደግሞ ምናምን በማለት አመናጭቃት ትታት ትሄዳለች። ዮሐናም ብቻዋን ታወራለች። አምላኬ ሆይ ለምንድን ነው እዚህ ምድር የመጣሁት? ለምንድን ነው ይሄ ሁሉ መከራ የሚደርስብኝ? እማዬ አባዬ ከሞተ በኋላ ይህን ሁሉ መከራ እያሳለፈች ነው ያለችው። ምን ጉድ ነው? ምን አይነት መከራ ውስጥ ነው ያለሁት? በማለት ብቻዋን ታወራለች። የልዑል አባትም ማርቆስን ጠርቶ አይውልህ አንተ የማርቆስ ጓደኛ አይደለህ? ጓደኛው አንተ የምትውልበት ቦታ ነው ልጄ የሚውለው። ጎበዝ ከሆንክ ጎበዝ ይሆናል፣ ሰነፍም ከሆንክ አብሮ የዋሉት ሰው ጋር ሁሉም ሰው አንድ አይነት ነው። ስለዚህ ልጄ ደግሞ በጣም ሰነፍ፣ በጣም ስራ የማይወድ ሆኗል በማለት ለማርቆስ ይነግሩታል። ማርቆስ እንዴ ኧረ ልዑል እንደዚህ አይነት ልጅ አይደለም፣ ስራ የሚወድ ሰዎችን የሚያከብር ነው በማለትም ይነግረዋል። ይልቅ እኔ የምልዎት የልዑል አባት ሰነዶቹ ከዚህ መስሪያ ቤት እየጠፉ ነው በማለትም ይነግረዋል። ወይዘሮ ሀናም አሁንም የዕለት ጉርሳቸውን ለመሸፈል ጉልት ይሸጣሉ፣ ሰው ቤት ይሰራሉ። ልጃቸው ዮሐናን ለማሳደግ መንገድ ላይ ሲሄዱ አቶ ክንዴ ያገኛቸዋል። ስሚ አንቺ
ቁሚ አንዴ የማውራሽ አለኝ ይላቸዋል። እሺ ምን ሆነህ ነው ልጄ? በማለትም በትህትና ያናግሩታል። እሱ ትህትና አያውቅምና ያንን ያልኩሽን ምን ደራሽ፣ ምን አሰብሽ? በማለትም ይጠይቃቸዋል። እንደዚህ አይነት የሸይጣን ሀሳብ ምን ሆነ ነው የምታስበው? እነሱም ቢሆን እኮ ቤተሰቦችህ ናቸው። እኔ እንደዚህ የማደርግበት ምንም አይነት ነገር የለም፣ አልተባበረህም ይሉታል። ለዛች ለሚጢጥዬ ልጅሽና ላንቺ ይልቅ እንዲያልፍላችሁ ይሄን ነገር ማድረግ አለብሽ። አይ አላደርግም የምትይ ከሆነ የአይንሽን ብሌን አወጣዋለሁ በማለትም አሁንም ዝቶባቸው ይሄዳል። ልዑልም በተፈጠረው ሁሉ በጣም ስላዘነ ለማርቆስ ለጓደኛው ከዚህ በፊት እንደዚህ አይነት ችግር ነበረ፣ በአንድ ቀን ስህተት ሙሉ ታሪኬ ተቀየረ፣ ለምንድን ነው እንደዚህ የሆነው? በማለትም ይነግረዋል። ማርቆስም አይዞህ አታስብ፣ ነገሮችን በሂደት እናጣራለን ይለዋል። ልዑልም እንዴት ነው ማጣራት የምንችለው? በማለት ይጠይቀዋል። እሱን ችግር የለውም ልጁም ስለተወለደ ስለተረገዘ ያንተ ነው ማለት አይቻልም፣ በዲኤንኤ ማጣራት እንችላለን በማለትም ይነግረዋል። ዲኤንኤ እውነትህን ነው፣ እንደውም እሱ ጥሩ ሀሳብ ነው፣ ለምን እስካሁን አልመጣልኝም ይላል። ማርቆስም የልዑልን ጓደኛ ቀጥሮት ያወራሉ። የልዑል ጓደኛም እኔ እባክህ ደስ ብሎኛል በማለት ይነግረዋል። ምን ተገኝተው ነው ግን ደስ ያለህ? በማለትም ይጠይቀዋል። እኔ እንጃ ፍቅር ያዘኝ መሰል በማለትም ይነግረዋል። ኧረ እባክህ ይለዋል። አዎ ፍቅር ይዞኛል። ከማን ነው ግን ማናት ልጅቷ? በማለትም ይጠይቀዋል። እነ ልዑል ቤት የምትሰራዋ የወይዘሮ ሀና ልጅ ናታ በማለትም ይመልስለታል። ማርቆስም ይደነግጣል። እንዴ ምን ማለት ነው? ልጅቷን እኮ ልዑል ይወዳታል በማለት ይነግረዋል። እና ታዲያ ዋናው እሱ አይደል? በማለትም ይመልሳል። ማለት ይለዋል። አንተ የምትፈልጋት ለጊዜያዊ ነው፣ ልዑል ደግሞ ለቁም ነገር ነው። ስለዚህ የሰው ሕይወት እንዳታበላሽ በማለትም ይነግረዋል። ልዑልም ወደ አባቱ መስሪያ ቤት ይሄዳል። አባዬ በማለትም ይገባል። አባትየው እንደዚህ ነው ሰላም የምትለኝ? በቃ ንቀትህ ይለዋል። ምክንያቱም አባትየው ልዑል ከሚናገረው አቶ ከንዴ ስለ ልዑል የሚያወራውን በሙሉ ስለሚያምነው ለልዑል ያለውን አመለካከት ያለውን ነገር ሁሉ እንዲቀንስ አድርጎታል። ምክንያቱም ሁሌም አቶ ክንዴ ስለ ልዑል መጥፎነት በራሱ እየፈጠረ ነው የሚያወራው። አባቱ ደግሞ ክንዴን በጣም ያምነዋል። አባዬ የሆነ ጥናት እያጠናሁ ነበር። እዚህ ድርጅት ውስጥ ሰራተኞቹ እየተበደሉ ነው እና ደግሞ ለሰራተኛም በቂ ደሞዝ አይሰጥም፣ ከሚሰሩት አንጻር ክፍያው ትንሽ ነው በማለትም ይነግረዋል። ምን እያልክ ነው? በማለትም አባትየው ልዑልን በመቆጣት ያስወጡታል። አባትየውም በጣም ይናደዳሉ። ማርቆስን ሰነዶቹን በየቢሮው እየዞርክ እንድትፈልግ በማለትም ይነግሩታል። እሺ ችግር የለውም ይላቸዋል። አቶ ክንዴንም ዛሬ ሰነዶቹን ፈልገህ ከየቢሮ ማምጣት አለብህ በማለት ነግረውታል። የዚህ ሁሉ የሚደብቀው ሴራውን ሁሉ የሚያደርገው አቶ ክንዴ ልጃቸው መሆኑንም ገና አባትየው ምንም አያውቁም። የልዑል አባት ወደ ቤት በመሄድ ልዑል ከዚህ ቤት መውጣት አለበት፣ የኔ ንግግር አይሰማም በማለት ለልዑል እናት ይነግራታል። ምን ማለት ነው? በማለትም ትደነግጣለች። ቤቱ የኔ ነው፣ እኔ ያልኩት ሀሳብ መሆን አለበት፣ ስለዚህ መውጣት አለበት በማለት ይነግራታል። እሷም ከድርጅትህ ሊቀር ይችላል፣ ድርጅትህ ሊቀር ይችላል፣ ከቤት ግን የትም አይሄድም ልጄ ትለዋለች። እሱን አብረን እናያለን ይላታል። የልዑል እህትም ወደ ዮሐና ትሄድና የኔን ክላስ ለምንድን ነው የምታጸጂው? ባለፈው የሰረቅሽውን አንጪ በማለትም ትጮህባታለች፣ ትመታታለችም።
እና ደግሞ የቤት ስራ አለኝ ኬሚስትሪና ባዮሎጂ፣ እሱን አንቺ ነሽ የምትሰሪልኝ በማለትም ትነግራታለች። እኔ እኮ አስጠኝሽ አይደለሁም በማለት ትመልስላታለች። እንደዚህ አይነት መልስ ለምን ትመልሽልኛለሽ? እኔ እኮ አሰርሽ ነኝ በማለትም ደግማ ትጮህባታለች።